ሰላም ጤና ይስጥልኝ የተከበራችሁ ክብራትና ክብራን እንደምሰነበታችሁ በእግዚአብሔር እርዳታ ዛሬ የምንማረው የፓራሻ ክፍል ወይም የኦሪት ክፍል ማለት ነው በኦሪት ዘኍልቍ ምዕራፍ 22 ቁጥር 2 እስከ ምዕራፍ 25 ቁጥር 9 የሳምንቱ የኦሪት ክፍል በፓራሻት ባላቅ ይሆናል ማለት ነው እና መጀመሪያ እንግዲህ ከዚህ ካጠገብ ያሉ ራቢ ያዕቆብ ራቢ ዮሴፍ ሻሎም ለከም ሻሎም ለከም ሰላም ሰላም ተዳላይ ወይም ማየት የምንፈልገው ማለት ነው እስካሁን እንግዲህ ከተናገርነው ሊቃውንቶች እንደሚሉን በኦሪት ዘኍልቍ ላይ ከመጀመሪያው አንስተን እስከ ፓራሻት ውቃ የሚናገረው ማለት ነው በህዝብ እስራኤል ዘንድ በራሳችን ውስጥ ያሉትን ነገሮች እንዴት ማን እንደሆነ ለማንነታችን ውስጣዊ የሆኑ ነገሮች እንግዲህ በህይወታችን ላይ ውስጣዊ ነገሮች አሉ ውጫዊ ነገሮች አሉ እና በህዝብ እስራኤል ውስጥ ያሉትን አንዳንድ የአለመግባባት ሁኔታዎች የመለያየት ነው ሁኔታዎች የአንድነት ሁኔታዎች በሙሉ በአጠቃላይ ስለ ህዝብ እስራኤል ያሉትን ሁኔታዎች እስካሁን ድረስ አይተናል እዚህ ፓራሻ ደግሞ ሊቃውንቶች እንደሚሉን ፓራሻት ባላቅ እኛንና የህዝብ እስራኤልን እና ወይ ህዝብ እስራኤልና ሌላው የዓለም ህዝብ ባስመለከተ ያሉትን ልጅ እንደሆነ ይሄ ፓራሻ በይበልጥ ያሳየናል ከዚህ በኋላ ማለት ነው ያለው እንግዲህ የኦሪት ዘኍልቍ ክፍል በእኛና በህዝቦች በሌሎች ህዝቦች መካከል ያሉትን ልዩነት ጎላ አድርጎ ያሳያል ያንንም ዛሬ ለመመልከት እንግዲህ በዚህ ላይ ውይይት እናደርጋለን ማለት ነው እና የመጀመሪያው ርዕሳችን ማየት የምንፈልገው ጥያቄ ማለት ነው እዚህ ላይ የሚጀምረው vaya'ar ባላቅ ben tzipor et kol asher asa Yisrael le'emor ይላል እና ምንድነው ማለት ባላቅ ben tzipor የተባለው ይሄ ንጉስ ማለት ነው ህዝበ እስራኤል le'emor ያደረገውን አየ ነው የሚለው በማየቱ ምክንያት የመጡ vayagor ሞዓብ mipnei ha'am me'od ኪራብሁ በየከጽ ሞዓብ ፍኔ ብነ እስራኤል ይላል ማለት ሞዓብ በዚህ ሰዓት የህዝብ እስራኤልን በማየበት ጊዜ በጣም ፈሩ ይላል በመፍራታቸው ምክንያት ህዝብ እስራኤልን የፈሩበት ምክንያት አለ እና እስኪ ለመጀመሪያ ጊዜ ራቢ ያዕቆብ ማለት ምጠይቀህ ማለት ነው ባላቅ ማን ነው ባላቅ ማን ነው ካልነ የላቫን ትውልድ ነው ይላል ሞዓብ የማን ነው ካልነ የሎጥ ነው የአብርሃም ያጎቱ ልጅ የወንድሙ ልጅ ነው እነዚህ ሁለቱ የመጡኝ ከዚህ ናቸው ይሄ ማለትም ከላባን ሲመጣ ይሄኛው ከሎጥ ሲመጣ የነሱ እንግዲህ አንድነታቸው ያንን የሚያውቁትን እንግዲህ ያዕቆብ የሚወለደውን ትውልድ ቀደም ሲልም ከፍ ያለ ፍላጎት አላቸው አሁንም የሚፈልጉት ምንድነው ፍላጎታቸው እነዚህ ሰዎች ከኛ ማረቅ አለብን የሚለው እንግዲህ ታሪካቸው ይሄ ነው ፍራታቸው የናሳየታቸው የነሱ ፍላጎት ባንድ የሆኑት ምክንያቱም ስለዚህ ነው ድሮ አልነበሩም ማለት ግን አሁን እስራኤል ወደ እስራኤል ሀገር ከ40 ዓመት በኋላ ወደ እስራኤል ሀገር ትገባ ስትሞክር ይሄ ነው እነሱ የፈለጉት እነዚህን ሰዎች እንዴት አድርገን ነው ከዚህ ሀገር እንዲያገቡ ማድረጋቸው ከዘመኑ ከኛ ማረቅ ያለብን አኻሽባ ወይ ደግሞ መንገዳቸው ይሆነኛል አንድ ያንበሳ ዱበል ነበር ይላሉ እና ያንበሳው ዱበል ከፍየሎች ጋር መዋል ጀመረ ከዛ ከፍየሎች ጋር ስለዋለ ብዙ ቀናት ስላስቆጠረ ብዙ ጊዜም ስለሆነ ልክ እንደ ፍየሎች መፍራት ጀመረ ይላል ፍርሃት ዋጠው አሁን ይሄ በጣም ይገርመውና በቃ አንድ ይሽለኮለክ ጀመረ ቀበሮን ሲመጣ ይፈራል ልክ እንደ ፍየሎቹ ይወጣል በዛን ሰዓት አንበሳ ከርቆ ነው ይሄንን አንበሳ ዱበል ያየዋል በሚያይበት ጊዜ እንዴት ሊሆን ይችላል እዚህ ችግር ሊሆን ይችላል እንዴት እንደዚህ ሊሆን ይችላል ይለውና አሁን ቀስ አድርጎ ይዘውና ምንም ሳይናገረው ወንዝ አካባቢ ወስደውና ምን ያደርጋል እስኪ ወንዙን ተመልከት ይላል ወንዙን ስንመለከት እንግዲህ ልክ እንደ መስታወት እሱን መልሶ ፊቱን የዛን አንበሳውን ዱበል ያሳየዋል አየው እስኪ አንተ በደንብ አድርገህ እስኪ ተመልከት ራስን ተመልከት አንተ አንበሳ ነህ ወይስ በግ ነህ ፍየል ነህ እሱም ገባው ራሱ ከዛ እሱ በእውነት አንበሳ እንደሆነ መሆኑን
አወቀ። ከዛ በኋላ ቀስ በቀስ ወደ ጎዳናው መለሰው ይላል እና እዚህ ላይ የምናየው ሞዓቦች ህዝበ እስራኤልን ፈሩ ይላል። ፍራቻ አደረባቸው። ይህ ፍራቻ ከየት የመጣ ነው? ለምን ፈሩ? ህዝበ እስራኤል ምን ይህን ያህል የሚያስፈሩ ነው? ምንድን ነው ፍራቻቸው? በመጀመሪያ እንግዲህ ጋማራው ያዕቆብ ስለዚህ ጉዳይ ተናግሯል። መረዳት ያለብን ነገር ምንድነው? ባላክ የሞዓባዊ ህዝብ እንዳልሆነ አይተናል። አሁን የሞዓብ ህዝቦች ባሉበት አካባቢ ያው በዮርዳን በመስራቅ ጎን ያሉ በዛን ጊዜ ህዝበ እስራኤል ወደ አገሪቱ ሊገቡ ያው እንግዲህ የተወሰነ ጊዜ ነው ቀራቸው። ይሄ ታሪክ የተከሰተው እስራኤል ወደ ሀገራቸው ሊገቡ የተወሰነ ጊዜ ነው ቀርቷቸው ነበር እና ሞዓብ ሲያዩ ምን ያሉ ኦግ ሜሌክ ባሻን የሚባል ትልቅ ንጉስ ነበር። በጣም ብዙ አመታት ያህል የነገሰ የሱን ሀገር በጣም ሁሉን ሰው ሲያስጨንቅ የነበረውን ሰውዬ እስራኤል መጣው በትንሹ ጊዜ አሸነፉት። ከዛ በኋላ ደግሞ ሲሆን የሚባለው የኤሞር የሚባለው በነገራችን ላይ በሰንበት ጸሎት ስንጸልይ ትልቁ ሆዱ ላሸም ኪታው ኪሎ አማዝዶ ምንነም ለሲሆን ሜሌክ ኤሞሪ ኪሎ ላም ሀስዶ ለኦግ ሜሌክ ባሻን ኪሎ ላም ሀስዶ አሳልፎ ለህዝበ እስራኤል ማለት ነው ኃይሉንና ችሎታውን ሰጧቸው ማለት ነው ስላሸነፉ ሞዓብም ማለት ነው ሲያይ ወደ እነሱ ሊደርስ ነው ማለት ነው። ሰማያት እነሱ ሁሉ አሸነፋቸው በተራ እንግዲህ በኋላ ቀጣዩ ማን ነው? እኛ ነን ባለተሮች መጣን። አሁን እናያለን በወቅታችን ላይ ያሉትን ሁኔታዎች። በሐማስ ጀመርን፣ በሂዝቦላ ቀጠልን፣ ከዛ በኢራን መጣን። ከዛ የዓለም ሁሉ ህዝብ ማነች? እስራኤል ማነች? ተብሎ እንደተጠየቀው ይሄ በእኛ ውስጥ እያየ ነው የኛም ተራ ይደርሳል የሚል ራሱ የቱርክ እንትንም ፍራቻ ላይ ነው። በእኛም ሳይቃጠል በቅጠል እንደሚሉት ማለት ነው። ኦኬ በዚህ ምክንያት ነው የፈራው ማለት ነው። ሁሉንም እየተሸነፉ ከሄዱ ቀጣዩ የኔ ነገርም እንደሌሎች ሀገሮች ሊወርሱ ነው ህዝበ እስራኤል በማለት ማለት ነው። የሞዓባዊ ህዝቦች ተጨነቁ። ሲጨነቁ ግና ማለት ነው በዛን ጊዜ ሌላ ጦርነት ነበራቸው። ከማን ጋር ነው ጦርነት የነበራቸው? ከሚዲያን ህዝብ ጋር ጦርነት ነበራቸው። የጠላቴ ነው። ስለዚህ ሄዶ ማለት ነው ባላክ የንጉስ ልጅ ነበረ በዛን ጊዜ በስምምነት ደረጃ ማለት ነው ወደኛ መጥቶ እንዲነግስ ማለት ነው ተስማሙ። ባላክ ወደ ሞዓብ ይሄዳል። ባላክ ግን ሲያይ ማለት ነው የህዝበ እስራኤልን ኃይል ከመጀመሪያው አስተዋውቃለኝ። በቅድም አረብ ያዕቆብ እንደጠቀሰው የፓሮ ዘር አረግ ነው ካለ ፓሮ ምን እንደደረሰው ከእግዚአብሔር ጋር ከህዝበ እስራኤል ጋር ያለውን ሁኔታ ታሪኩን ያውቃለኝ። በየህዝበ እስራኤልን ኃይል ምን አይነት እንደሆነ አይተዋለኝ። ስለዚህ ባላክ ማለት ነው የሚያመጣው መፍትሄ ማለት ነው ከህዝቡ ጋር ለመዋጋት አይደለም። እንግዲህ ለወደፊቱ እናየዋለን። አባላዝ ላይ ለጠየቀው ጥያቄ እንግዲህ ይሄ ነው ነበር ፍራቸው። በዚህ የተነሳ ነው ፍራቻ ያደረሳቸው ማለት ነው አገራችን ይወርሱታል በማለት ከባለፈው ፓራሻ ቀጥሎ ማለት ነው በባለፈው በመጨረሻ ፓራሻ ተወቃት እንዳየ ነው በተቃላይ ህዝብ እስራኤል እንዴት ጠላቶቻቸውን ቅድም ያልካቸውን ንግስታት በሙሉ እንዳወደሙ አየ ማለት ነው። እና ታዲያ ፍራቻ ካለ ቀጥታ መዋጋት ነበረበት። ግን ውጊያ እናይም ሌላ ስልት እንግዲህ የጦርነት ውጊያ ገብተው ሁሉም አንድ ላይ ሆነው መዋጋት ይችሉ ነበር። ግን ያ ተቀይሮ ማለት ነው ሌላ መስሉል ወይም ሌላ ጎዳና ማምጣት ህዝበ እስራኤል ለመዋጋት የሚፈልጉት እስከምን የመጨ ነው ረቢያው ተው አስከኻ የሁለቱ ማለት ነው። እንደዚህ እንግዲህ ከዚህ ላይ የነዚህ ስብሰባ ወይም ደግሞ ባንድ ሆነው እናደርጋለን የሚለውን መፍትሄው ወይም ደግሞ ወደዛ ለመድረስ በጦርነት አይደለም እንግዲህ ማየት አለብን። በውጊያ አይደለም ማለት ነው ያሰቡተኝ ኤላ እነዚህን ሰዎች የምናጠፋቸው በተወሰነ መንገድ ሲሙላክሽፍ እና ሰው ባላክ የሱ አንድ ሙያ ያለው ሙያው ምንድነው? አስማታም ቀደም ሲል ያልከው ምን የንግስታቶች ዘርም ቢሆን ወይም ደግሞ ከዚያ ያደገ ቢሆንም በተላ ኦኬ። ግን ከዚህ የሱም ደግሞ ምንድነው ሁለተኛውን በደንብ አድርገን ምናይ ከዚህ ኦሪቱም ይላል አንድ ሙያው ነበር። ንጉስ ብቻ አይደለም ነበር እሱ ነው አስማተኛም ነበር።
ግን ይሄ ራሱ ብቻውን ቢያደርግ ይሄ ነገር አይረዳም። ኢላማ የሚረዳው ሰው ያስፈልገዋል። ከሱ ትንሽ ከፍ ያለ የህዝበ እስራኤልን መንገድ የሚያውቅ ኃይላቸውን የሚያውቅ ከእግዚአብሔር ጋር እንዴት ያለ ግንኙነት ያላቸው የሚያውቅ ይሄ ከሱ ጋር አውሮ ከሆነ ሁለቱ ባንድ ሆነው እንደሚያሸንፉበት ወይም እንደሚያሸንፏቸው እምነት አለው እና እሱ እንግዲህ የሱ መፍትሄ ሆኖ ይገኛል። ማነው ሌላ ሰውን መፈለግ አለብኝ ከኔ ጋር ሆኖ ከዚህ እነዚህ ሰዎች ጋር ማለት እነዚህን ሰዎችን የሚያሸንፍና በጦርነት አይደለም በጉልበት አይደለም ኤላ በፔ ወይም ደግሞ በቃል በንግግርና በተለያዩ መንገዶች ኃይል ያላቸውን በዚህ እንወጋቸዋለን በዚህ እናሸንፋቸዋለን የሚል ፍላጎትና ወይም ሐሳብ አለው። እኛ ምን ያደርገው እንግዲህ በባላክ አስማተኛ እንደነበረ ይሄን ማወቅ አለብን። እንግዲህ የሱ መፍትሄ ጦርነት ሚልካማ ኮንቬንሽናሊት እንደምንለው የተለያዩ መሳሪያዎችን ማዘጋጀትና ወታደሩን አሰልጥኖ መቅረብ ሳይሆን ሌላ መፍትሄ ህዝበ እስራኤል የነሱ ኃይል ባፋቸው ነው። ስለዚህ እነሱን ማሸነፍ እንችለው ባፍ የሆነ ኃይል ያለው ሰው ፈልገን ይህን ማሸነፍ አለብኝ ብሎ የተነሳ ማለት ነው። ኦኬ ይህን ለማሳካት ምን አደረገ? ቤት ባላክ ፈራ። ሞአብ እንዲሁ ፈሩ። አመጡት እሱ እንዲነክስላቸው እሱ መፍትሄ ያመጣላን ሲሉ እሱም ሲያይ ያለው ኃይል አረብ ያዕቆብ እንዳለው አስማተኛ ነው፣ ብዙ ጥበበኛ ሰው ነው፣ ብዙ ኃይሎች ያሉት ሰው ነው። ቢሆንም ግና እናልሽ ማለት ሲያይ ምንድነው ህዝበ እስራኤል ከልሆ ኻሾ እተረካሰደ እኛንም እንደዚህ ማለትም በሬ ሳሩነን ሲበላ እርም አርጎ እንደምበላ ማለት ነው። እኛንም እንደዚህ አድርገው ሊጨርሱን ነው አለ። በዚህ የተነሳ ሀሳብ ምን ማለት ፈለገ? ሌላ ባለጥበባን ፈለገ ማለት ነው። እስከዚህ ላይ ማለት ነው አስተመረት ልክ እንዳልሁት ፍራቸው የያዘው ባለ ነው። በህዝብ እስራኤል መጡ አስፈሩና ያንን ያስጨነቁና ለመወገድ እኔ ደግሞ ወደ እነሱ ሁሉ ነገር እናስተላልፈው ባለው ጀመረ። አባል ብዙውን ጊዜ ግና ማለት ነው የሰው ልጅ ትልቅ ነገር መፍትሄ ማግኘት ተፈለገ መጀመሪያ ራሱ ውስጥን ነው ማየት የሚያስፈልገው። ብዙውን ጊዜ ውስጣችንን የራሱን ማንነት እያንዳንዳችን ማለት የራሳችን ማንነት ካወቅነ በውጭ ያለው ነገር አያስፈራም። ቅድምም ብለው ነበር ምሳሌ ሰሰት ብዙውን ጊዜ አብዛኛው ጊዜ የሰው ልጅ ማለት ነው ያልሆነው ነገር ከራሱ ማንነት ሲርቅ አዝ ምን ማለት ምን ማድረግ ጀመረ? ሌሎች ነገሮችም ያረበሽታል። ከራሱ ሳይሆን ይቀራል፣ ከራሱ ያረቀ ይበላል። ለማንኛውም ማንን ያገኛል? እንግዲህ ያው ኦሪቱ ላይ እንደተጻፈው ቢልዓምን ይፈልጋል ይላል። ቢልዓም ሚዲያናዊ ሰው ነው። ሚዲያናዊ ሰው እንግዲህ ባላክ መዘው የነበረበት ነው፣ አካባቢው ነው፣ ያደገበት ሀገር ነው። አዝ ባለጥበብ እንደሆነ ያውቃልኝ። ስለዚህ ማለት ነው የተለያዩ ባለስልጣኖችን ይልካል ቢልዓምን ለማምጣት ማለት ነው። ለምን? ምክንያቱም ቢልዓም የታሸር ተበረህ ይብራህ የታሸር ዛኦር ዩአር ተመረተ ኃይል በጦርነት ሜዳ ተነስቶ መዋጋት አይደለም የሚሄደው ኤላ ሰውነን እንዴት አድርገው በአንድ ነገር ተናግሮ ወይም የሆነ ነገር በተነሰነ ቃል ህዝበ እስራኤል በሚጠቀሙበት መንገድ እኔም ልጠቀም። ህዝበ እስራኤል መሪ አላቸው። ያነ መሪ ይጸልያልኝ። ካሁን በፊት ብዙ ጊዜ አይተናል። በኦሪት ዘጸአት ላይ በፓራሻት በሻላህ ሙሴ እጁን ዘረጋልኝ ወአመለክን ያሸነፋል። የሙሴ እጅን ስቅስል ይሸነፋል። ጾመት ያሉ የነሱ መሳሪያና ኃይላቸው ባፋቸው ነው። አዘኔም እንደዚህ አይነት ሰው መፈለግ አለበት በማለት ወደ ቢልዓም ይልካል ማለት ነው። ባላክ እንዴት በጣም እንዳሰበበት ጦርነት እንደማልችል ፈላልጎ አስፈልጎ ሚድራሽ እንደሚለው ሁለቱ ውሾች ይጣላሉ ጅብና ባባራ ሁሉ ቀን ይጣላሉ። ነገር ግን ጅብ ሲመጣ ሁለቱም አንድ ላይ ይሆናሉ እንደሚለው ሁሉ እነዚህ ሁለቱ ህዝቦች ማይስማሙ ህዝቦች አንድ ላይ ግን ህዝበ እስራኤል ለማሸነፍ መሳሪያቸውን ወይም አንበሳውን ለማሳደድ ማለት ነው ያደረጉት። እና እንግዲህ ውሻው ነው ከመኖር ወይ አንበሳው ነው መኖር ይችላል ማለት ነው። ህዝበ እስራኤል በየጊዜው የሚያስፈሩ ናቸው እንደምናየው ሁሉ የነሱ ጥበብም በዚህ እስካሁን ያየነው እንግዲህ ባላቅ እንደዚህ አለ፣ ቢልዓም እንደዚህ መጣ፣ ከዛ በኋላ አለ ብዙ እናየዋለን። ሊቃውንቶች እዚህ ላይ የሚነግሩን ምንድነው ይሄ የቢልዓምን ራሱ የባላቅን ፓራሻት ባላቅ ልክ እንደ
ሽማ እስራኤል እንደምንለው እግዚአብሔር ስማ እስራኤል ሆይ ስማ እግዚአብሔር አምላካችን እግዚአብሔር አንድ ነው የመንግስቱ ክብር ብሩክ ይሁን የሚለው ክሪያት ሽማ ኦል ማልኩት ሸማይ እግዚአብሔር የምንቀበልበት እግዚአብሔር አንድ እንደሆነ የምናውቅበት ይሄ እያንዳንዱ ይሁዲ በጠዋት በምሽት እና እንዲሁም ሲተኛ የእግዚአብሔርን ማንነት የሚቀበልበት ኦል ማልኩት ሸማይ የምንለው ያንን በዛ ራሱ በዛ ደረጃ የፓራሻት ባላቅ የፓራሻትን ባላቅ ማንበብ አለብን ብለው ሊቃውንቶች አሰቡበታል ለምን እንደዚህ ሆነ አንድ አስማተኛ ቢላም ባላቅ እንደዚሁም ደግሞ የተለያዩ ነገሮች ይሄን ለምን ሊቃውንቶች ከሂሳብ ሊያስገቡ ይችላል ለምን ነው ሐሳቡ ማለት ነው ለምንድነው ፓራሻት ባላቅ መሆን የነበረበት 3 ጊዜ በቀን መነበብ ነበረበት ማለት ነው መነበብ ከነበረበት እና በዛ ምትክ ሽማ እስራኤል እና የሽማ እስራኤል ክፍሎች ከተከተተ ማለት ነው ሁላችንም እናስታውሳለን ሽማ እስራኤል ምንልበት ሁኔታ አንደኛ እግዚአብሔር አንድ እንደሆነ ማስታወስ ከዛ በኋላ እግዚአብሔር አምላካችን በፍጹም ልባችን መውደድ እንዳለብን እዛ ባያይ ሚሻሙ የሚለው ደግሞ ድርሻና ቅጣት በፓራሻት ትት ያው ከግብጽ ምድር ወጣንበትን ማስታወሻ ማለት ነው እነዚህ ሁሉ ነገሮች ያካተተ ነው ሽማ እስራኤል አሳባላክ ፓራሻ ባላክ ምናገኘው ነገር አለ እነዚህ ሁሉ ነገሮች ያዘ አዚያ ለምንድነው እግዚአብሔር ማለት ነው ህዝበ እስራኤልን እንደሚቆጣጣራቸው ማለት ነው ፓራሻ ባላክ ማለት ነው ከመጀመሪያው እስከ መጨረሻው ስናየው እንዲሁም ይብቻ ሳይሆን የባላክነን ታሪክ መጽሐፍ ቅዱስ እንዲገባ የተደረገው እግዚአብሔር ለሙሴ ስለነገረው ነው ይላል ለምን ህዝበ እስራኤል አላጋጠማቸውም የሁሉ ነገሮች ታሪኮች ባላክ ህዝበ እስራኤልን ለመርገም ብሎ ቢላምን እንደወሰደው ከዛ በኋላ እነዚህ ሁሉ ነገሮች እንዲከሰቱ የተደረገው በማለት ተነሳ ነው ወይም የሆነው እንደሆነ የተነገራቸው መቼ ነው እግዚአብሔር ለሙሴ ያለው ሙሴ ለህዝበ እስራኤል ካላቸው በኋላ ነው እንደ ግብጽ ምድር የግብጾችን ሲቀጣቸው ህዝበ እስራኤል እንዳዩት አይደለም ባህሩን ሲያገሩ እንዳዩት አይደለም ለራሳቸው እንደከሰተ አይደለም ወይም ከአማሌክ ጋር ሲዋጉ ከሌሎች ንግስታቶች ጋር ሲዋጉ እንደነበረውና እግዚአብሔር ያንን ታምር እንዳሳያቸው ሳይሆን ይሄ ሳያዩት የተከሰተ ነገር ነው ግን እግዚአብሔር ሁሉ ጊዜም ቢሆን እንደሚጠብቀና የማስተምረን ትልቅ ፓራሻ ስለሆነ ይሄ ነገር ደግሞ ማለት ነው ቀን በቀን ሁሉ ጊዜ ካነበብ ነው ሁሉ ጊዜም ቢሆን ማለት ነው ከእግዚአብሔር ያለን ቅርበት በጣም ከፍ ያለ ይሄድ ነበር በማለት ነው በማለት ማለት ነው ሐሳቡ በመጀመሪያ ይሄን ያዘ ነው ማለት ነው ፓራሻ ባላክ ባነበብነ ቁጥር እግዚአብሔር አምላክ ህዝበ እስራኤልን ይወደናል በጣም ይጠብቀናል ይቆጣጠረናል አፍይሉ እኛ በማናስብበት ሰዓት በተኛ ነበር ሰዓትም ሆነ ጠላቶች ስንት ነገሮችን ያስባሉ አሁን ራሱኛ ዘለቁጭ ብለን ህዝበ እስራኤል ያለን በቁጭ ብለን ማለት ነው ስንት ህዝቦች ማለት ነው የተለያዩ መሳሪያዎችን እንትን ይያሉ ሐሳባቸው በጣም ክፉ ነገር ነው በእኛ ላይ ያለው ግን እግዚአብሔር ምን ያህል እንደሚያከሽፈው አናውቅም አይገለጽልንም ግን አባል እግዚአብሔር አለ ወገናችን ሁሉ ጊዜ ይጠብቀናል ይሄንን ያዘ ትልቅ ምስጢር ያዘው ፓራሻ ባላክ ስላለው በዚህ የተነሳ ነው ሊቃውንቶች በመጀመሪያ አንስተው በቀን 3 ጊዜ ጠዋት በማታው ጸሎት በመተኛታችን በፊት ሊባል የነበረ ማለት ነው ከዚህ ላይ በፓራሻው ላይ የተጻፈው ምንድነው አህያይቱ ራሱ ከን አቶማሽል ቢላም ምንድነው የምትለው እኔ 3 ጊዜ ምንድነው ደበደብከኝ ለምን ከን ለምን ብላ ጠየቀች 3 ምንድነው ቢላም የሚለው ስም በመጀመሪያ ቢላም የመጣው ከየት ነው ካልነ አብርሃም አባታችን ከመጣው ቦታ ነው አብርሃም አባታችን ከየት ነው የመጣ أوكراسدين ويبدأ زار إيران نش نخون إيران ويقول أخشى هو مجيء من الشام قام أبراهام مجيء من الشام أبراهام كذا متى إيهم كذا متى يا أبراهام تزازو يا أبراهام متى تو ذيك الدوساجر إجزابر نمرة إجزابر وده مرة واجر متى إجزابر لأبراهام من رنيالو وده ما سيها قرت يدا الله لو ወደዛች ቅዱስ ሀገር እግዚአብሔር አብርሃም ጥያቄ የለውም አብርሃም የሚቀበል ነው አብርሃም ይመራ ነው አብርሃም ያስተምር ነው አብርሃም ሲገነባ ቢልአም ያፈርሳል አብርሃም ሲመርቅ ቢልአም ይረግማል የሁለቱ ቦታው የመጡበት ምንም አንድ ሀገር ቢሆን እነሱ እያንዳንዱ ምን ነው መንገዱ የተለየ ነው ወይ ደግሞ ሐሳቡ የተለየ ኃላፊነቱ ስለይ ነው እግዚአብሔር ለቢልአም
የሰጠው እድል ምንድነው? ደረጋ ቢልአም ከዚህ ላይ ሁለት ሙያ ነው ያለው ካየነ አንድ ብቻ አይደለም። አንደኛው ነቢያት ነው፣ ሁለተኛውም ማውበዘን መኸሸፍ ወይም ደግሞ አስማተኛ ለኸን ዘኺቡር ጋር ሙል ማነው ከባላክ ጋር ባላክና ቢልአም ያላቸው ግንኙነት እዚህ ነው። በጣም አርጎ ከሱ ጋር ያለው ያንንም ለወራን ቀደም ሲል ተከስረው ለማን እንደሆነ ባላክን አሁን ቢልአም ሐሸም ቢልአም ቦለያ አሚል አለ ህዝብን ይሞት ነው፣ ህዝብን የሚያርግም ነው። አዘኸን هو በእጥም ሐሳቡ ሁሉ ጊዜ ቀደም ሲል በተጠቀሰው ይቅርታ አድርጉልኝ ባላክስ እነዛን ሰዎች ሲሰድለት ምንድነው ያለው? ያው ከኛ እንግዲህ የምታውቀው ህዝብ መጥቷለኝና እባክህ መተህ እነዚህን ሰዎች ርገምልኝ ነው ያለው። አባል የመጀመሪያውን የተሰደዱ ሰዎች ምናልባት ከዛ ምን ይላለኝ ልካው እንትናቸው ደረጃቸው ያነሰ ነው በኔ ክብር አይደለም። በኔ ደረጃ አይደለም የታው እና ስለዚህ ለምን አስቻላህ ለኦዲተር ማለት በጣም ከፍ ያሉ መኳንንቶች ግርማ ያላቸው ስራቸው ከፍ ያለ እነሱን ላከላቸው ሲልክለት የሱ መልስ አስተውለን ካየነ ሁሉ ጊዜ ምንድነው የሚላቸው ለሊት ለማትን እዚህ ደሩና እግዚአብሔር አይደለም መልሱ ይነግረኛል ጧት ነግራችኋለሁ በልቡ ኸፈዝ በልቡ ግን ይፈልጋል። ከዚህ በሁለተኛው እነዛ ሰዎች ሲመጡ ባጭሩ ተራኪውን እግዚአብሔር የሚለዋለኝ እነዛ ሰዎች ከናንተ የመጡ እነማን ናቸው ሲለው መልስ ምን ነበር? አይ እነዚህ ማን ባላክ ያላቸው ሰዎች ናቸው ይለዋለኝ። አሸው ይወደሽው ወጥ እሱ ፈልጓለኝ። መልሱ ምንድነው ያለው እግዚአብሔር? ትሄዳለህ ግን ያንን ህዝብ አንተ እኔ ምልህን ነው የምትናገረው እንጂ አንተ ህዝቡን አትረገመው ወይ ደግሞ አንተ የምትለውን አትናገር። ማሽ ለማሽ ተخشበት አንተ የምታስበው አይደለም። ቢልአም ከአህያውን ያኸማሻማ በያሽከም አብርሃም በቦከር ቢልአም ምን አደረገ? እሱም አይደለም እነስ ቢልአም የሚያደርገው ሁሉ ጊዜ አብርሃም ያደረገው ነገር ነው። አብርሃም የገነባውን ህዝብ ሊረግም ነው። አብርሃም የመሰረተውን በዚህ ዓለም ያለውን ብርሃን ይል አጠፋለሁ የሚል ሰው ነው። እዚህ ጧት ገና ከነጋቱ ተነስቶ ያንን አህያውን ሲጭን አጥቶን እንግዲህ አህያይቱን ነው ለማለት እንችላለን አይደለም? ሸወስተ አህያይቱ ተጭና መንገድ ላይ ስትወጣ እኸምሩ በኢብሪዝ ለአልታልክ ብሸሽ ወደለው ወደ መኪናው ጥርግ አልገባችም፣ ዳርዳር ነው ሄደች። ከዛ እሱ ግን ቀጥታው እንዲተድ ባስቸኳይ እንዲተድ ነው የሚፈልገው። አህያይቱ ለመሄድ አልፈለገችም። ለምንድን ነው? ከፊቷ የተወሰነ ነገር አለ በጣም አርጎ የሚከለክላትና ወይ ደግሞ እንቅፋት ይሆናታል። እሷ የምትሄደው መንገድ ተይዟል፣ መንገዷ ታጥሮባታል። ከዛም በአህያይቱ መንገድ እግዚአብሔር ለቢልአም በጣም ከፍ ያለ መንገድ ያስተምረዋል። መንገዱ ምንድነው? እነዚህን ሰዎች አንተ ረግማቸዋለህ የምትለው አይደለ? አህያይቱ ታስተምረዋለች። እነዚህ ሰዎች እንደማንኛውም አህዛብ አይደሉም። ለነዚህ ሰዎች ከፍ ያለ ዓላማ አላቸው በዚህ ዓለም ውስጥ። ለነዚህ ሰዎች በእግዚአብሔር በጣም አርጎ የተባረከና የተቀደሰ ትእዛዝ አለ የሚፈጽሙት የተቀበሉት። ሸብ አህያይቱን ቢልአም 3 ጊዜ ደበደባት ይላል። ከዛ የደበደባት ምንድነው? እንዴት ያለ አህያይቱ ምንድነው ያለችው? እግዚአብሔር አፍ ከፈተላት ይላታል። ከዛ አከደሽ ወጣት ቢአቶን ማለት እግዚአብሔር የአህያይቱን አፍ ከፈተ ይላል። ከነገራችን ላይ ከዚህ እግዚአብሔር አሜሪካን ሚድራሽ ወይም ደግሞ ሊቃውንቶች ከዛ ሲያስረዱን እግዚአብሔር 10 ነገሮች አሉ ወይ ደግሞ 10 ፍጥሮች አሉ አረብ ማታ ይፈጠራቸው ይላሉ በናሽማሾት። እነዚህን ከ10ሩ 3ቱ አሁን ባለፈው ሳምንትና አሁንም እያየናቸው ናቸው። እነዚህ 3ቱ ለማን ናቸው ካልነ አንደኛው ያለፈው ባለፈው 2 ሳምንት ያየነው ፒያቤር ወይም ደግሞ የምንጩ አፍ ይላል አንድ በሉ። ሁለተኛው ፒሃአሬት ወይም ደግሞ የምድሯ አፍ። ሶስተኛው ማን ነው? ፒሃአቶን ሽዘ በተም የቢልአም አህያ አፉ ነው።
እሷ እና አዲስ ፍጥረት ተፈጠረች። ከዛ መነጋገር ጀመረች። ምንድነው ያለችው? ጌታዬ ወይ ምን አደረኩ? እስከ ዛሬ ጀምሮ እንደምታውቀኝ አገለግልሃለሁ። አሁን አይደለም ሰራተኛ ነበርኩኝ፣ አገለግልሃለሁ፣ ካሰኛ ቦታ ወስዳለሁኝ አይደለም አኮል የተነሳት ማለትም በጣም አርጋ በፈተናው ተደርበሽ። ግን አሁን እንደምታየው አይሆንልኝም፣ አልሄድም። ስለዚህ ምን አደረኩ? 3 ጊዜ ደበደብከኝ ትለዋለች። የቢልዓም መልሱ ከዚህ ምንድነው የሚላተኝ? ኦሜላ ወራዴ ቢኖር ሰይፍ ነው ወይም ደግሞ ሰይፍ ቢኖር አንገትሽን ቀልጨጥልሽ ነው ወሬ ከገልሽ ነበር። ልክ እንደዚህ ያለ መልስ ሲመልስላት እግዚአብሔር አይኑን ይከፍተዋል ይላል። የቢልዓም አይን ሸሎት ነው ሸላ ኸበራይ እግዚአብሔር አይኑን ከፈተለት ሲል ከዚህ ለቢልዓም እንዴት ነቢያት አይደለም አያ ነብይ የሱ ነቢያትነት በጣም ከፍ ያለ ደረጃ አለው። ወኸም ገደል አንደኛ አስማተኛ ነው ብለናል። ነሆን ነኸሸፍ ነው አሁን ካገና አባህርከህ ማይሽላኑ ጋም ሾው ጋም ነብይ ወምሽምሽታመሽ በሽተኛ አታፍቂድም በሁለት ሙያ ነው እንትን የሚሰራ ያለው እንዴ። ስለዚህ ያነ መልአክ ከፊቱ ያለው መልአክት ለማየት አቃተው። አህጌቱ ያየችው እሱ አይን ስምት የቢልዓም ደረጃ ከሀየቱ ያነሰ ሆነ። ያን ሁሉ ቅዱስነት ወይም ደግሞ ትምህርት ይቅርታ አስናትነትና ወይም ነቢያትነት እግዚአብሔር የሰጠው ይሄ የሚቀበለው ትምህርትና ወይም ደግሞ በጣም ትምህርቱን እዚህ እሱ ራሱ በዛን ጊዜ እግዚአብሔር ያደረገው የቢልዓም ማንነቱ በረጋሸው ኻሻ በዛን ጊዜ ያሰበው ህዝበ እስራኤል እጎዳለሁ ረግማለሁ ብሎ ሲያስብ የሱ ደረጃ ወደታች ነው የወረደው። ማንነቱ ተታወቀው። ቀደም ሲል የተቀበለው ነቢያትነት የዓለምን ህዝብ እንዲመክርና እንዲያሳድግና በእግዚአብሔር መንገድ እንዲሄዱ ነው። ይሄ ነው ዋና የነበረው አባል። ከዚህ ይሄን ህዝብ እግዚአብሔር የመረጠውን ህዝብ ረግማለሁ ሲል እግዚአብሔር ማንነቱን ከታች አወረደው። ካለው አህያ ከሱ ያነሰው ነው ገኛ ላይ በላኸን አህያይቱ ምንድነው ያለችው? አንተ ለነዛ 3 በዓላቶች በአመት እግዚአብሔር ያግላቸው እነዚህን የሚጠብቁን ሰዎች እነሱ ለመርገም አትችልም። ዘበጽም አቹቫሽላ ያያቱ መልስ በዚህ ለቢልዓም ይመለስለታል። ይሄ የምርጫ ጉዳይ ነው። ቅድም እንዳልከው ምንድነው ከአንዱ ውሃ ይቀዳሉ ግን ወይም ከአንዱ ውሃ ይጠጣሉ። እያንዳንዳቸው ሌላ ባህሪያት ይዛሉ። አብርሃም ከዛው ቦታ መጣ፣ ቢልዓም ከዛ ቦታ መጣ። ይሄኛው ዓለምን የሚያፈርስ ዓለምን ውጥንቅጡን እንዲያውም ቦሊያ እንዳልከው የሚውጥ ሰው እንዳይኖር የሚያደርግ ይሄው ደግሞ ዓለምን የሚገነባ ደግነት የሚያደርግ ማለት ነው። እና እነዚህ ደግና ክፉ ነገሮች አንድ ላይ ይሄዳሉ። ይሄ ምርጫ ጉዳይ ነው። ሌላው ሊቃውንቶች እንደሚነግሩ የሚያስረዱን ከሆነ ቢልዓም በህዝብ ደረጃ በዓለም ደረጃ ካሉ ለአሕዛብ የተነሳላቸው ነቢይ ቢልዓም ነበር። ለምን በኋላ ህዝበ እስራኤል መጣው። ህዝበ እስራኤል ምን ይሉታል ሌሎቹ አሕዛቦች? እግዚአብሔር እስራኤል ሙሴን አስነሳላቸው፣ ሙሴ አላቸው። ስለዚህ ደና ጠባቂ ያላቸው፣ ደና መሪ ያላቸው፣ ትክክለኛ ያላቸው ለኛ የለንም። ስለዚህ እኛ ምን እንደሆነ ፈል መጀመሪያ ብሰጠን ኑሮ ጥሩ ነበር ብለው ይጠይቁታል። ስለዚህ እግዚአብሔር እናንተም ታጣሉ፣ ለእናንተም ሰጣለሁ፣ ለነሱም ሰጣለሁ። አሁን የምርጫ ጉዳይ ነው። ስለዚህ በዛ ላይ የቢልዓም አካሄድና የአብርሃም አካሄድ የሙሴ አካሄድ ልዩነት አለ። ሰማይና ምድር ያለ ርቀት አለ እና እዚህ ላይ 3 ጊዜ የሚለው ማለት ነው 3 ጊዜ ይሄን 3 ጊዜ መታሃኝ የሚለው እንደሚመስል ቅድም እንዳልከው አብ ዮሴፍ የበለጠ ለተብራራ የሚፈልገው 3 ጊዜ ሲል የጊዜያት ጉዳይ ነው። ጊዜያትን ቢልዓም በጣም ራሱ ከሙሴ የበለጠ ትልቅና እግዚአብሔር መቼ ራሱ እግዚአብሔር አይበለውና እንበል እንዲገባን ነው። እግዚአብሔር የሚቆጣበትን ሰከንድና ደቂቃ ያውቅ ነበር እና ይሄ ምንድነው ላስተምር የፈለገው? በጣም ጥሩ። በእውነት እንግዲህ ለወደፊቱ ህዝቦች እንደሚሉትኝ ብዙውን ጊዜ እኛ የተበላሸነውና ጥሩ የሆነ መንገድ ያላዝነው መሪ ስላልሰጠህ ነው በሚለው እግዚአብሔር ለቢልዓም ደረጃ ሰጥቶት ነበር። በነገራችን ሁላችንም ማለት ነው በውስጣችን የሚፈጠረው ጥያቄ እንዴት እንደዚህ አይነት ሰው ራሱ ትንሹን ነገር ማያውቅ ሰው እንዴት ትልቅ ደረጃ ተሰጠው ለሚለው ይሄ መፍትሄ ሊሆንልን ይችላል። ምክንያቱም እሱ ባለበት ደረጃ አይደለም እግዚአብሔር የሰጠው፣ ለሌሎች ህዝቦች ብሎ ነው እግዚአብሔር ይሄን ያህል ደረጃ የሰጠው።
ማለት እሱ ሆኖ ቢሆን አይቀበልም ነበር አባል ግን እግዚአብሔር ማለት ነው ለሱ ለሳሁ ለዓለም ህዝብ ብሎ ደረጃ ሰጥቶት ነበር ግን የምርጫ ጉዳይ ሆኖ መጨረሻ ላይ ኃላፊነቱን እንዲሁም ላስማት ህዝብን በጦርነት በማዋጋት ብዙ ነገሮችን ሊያጠፋ ነበር ማለት ነው ግን ከተሰጠው ትልቁ ችሎታ አንዱ ምንድነው የጊዜን ሁኔታ ያውቅ ነበር ይላል ማለት የዲያ ዳአቴ ሊሆን ማለት በላይ በሰማይ ደጅ ምን ነገር እንደሚከሰት ያውቃል كان اشوف موساد بشبك ያውቃል كان افو نصرالايا ያውቅ ነበር موساد له እኔ በከሻ ወሬዲ ሎ ቶን ሽልፕታታ የት እንደነበረ በምንድን ያክ ወሬዲ ሎ كان اسو ازو የለማላ ሰው ልጅ አሳብ እግዚአብሔር ራሱ ያውቃል እዚህ ላይ ቁጭ ብሎ አሰማይ ደጅ ምን እንደሆነ ያውቃል ይሄን ያህል ምን ይላል እውቀት ነው كان ኪራጋ ባፖ ኸይም በርቶ ነው እግዚአብሔር ማለት ነው በአንድ ሰከንድ በቀን አንድ ደቂቃ አለች አንድ ሰከንድ አለች በዛን ሰዓት ማለት ነው የሚያወርደውን ቁጣ በምድር ላይ መቼ እንደሆነ ሰዓቷን በትክክል ያውቃል በዛ ሰዓት ተጠቅመው ብዙ ነገሮችን ለማጥፋት ችሎታ አለው ማለት ነው ማለት በመናገር በማለት از ማለትም ባላክም ምናልባት ከብዙ አንደኛ ሁኔታ ማለት ነው ቢላምን ለወስደው የፈለገ ያቺ ነገር ከማወቅ አንፃር ተነሳ የእግዚአብሔር ቸርነት በሌለበት ሰዓት የእግዚአብሔር ርህራሄ በሌለበት ሰዓት የእግዚአብሔር ቁጣ ባለበት ሰዓት መጥቶ ለህዝብ ሳይ ማለት ነው ክፉ ነገር እንዲመኝባቸው ማለት ነው አመጣት ነበር ቢሆንም ግና አቶን እንዲሁም አህያይቷ ማለት ነው ከመሰለሰችው መልስናይ ማለት ነው ለማዘህ ኪታንሽ ነው ሻረጋሊም ነው ያለችው كان لو امرالو شالوش بامي لو امرالو ذا رجاليم فرجاليم እንግዲህ ሊቃውንቶቻችን ሲያብራሩ ኦሪት ላይ ያንዳንዱ ቃላት ማለት ነው ብዙ ረቂቅ ብዙ ማብራሪያ ያለው ትንታኔ ያለው ረጋሊም የሚለው ምንድነው ህዝብ ሳይ ማለት ነው ብዙ ነገሮችን በጎን አስቀምጠው ለእግዚአብሔር ክብር ብለው ወደ እግዚአብሔር ለመቅረብ እግዚአብሔርን ትእዛዝና ኦሪት ለመፈጸም ብለው ማለት ነው ካሉበት ሩቅ ቦታ አንስተው ማለት ነው ወደ ቤተ መቅደሱ ይሄዱ ነበር በእግራቸው ግን ለእግዚአብሔር ብለው ማለት ነው ስሜት ግዚያቸውን የማክበር ችሎታ አላቸው ወይም ደግሞ ግዚያቸውን ይቀድሳሉ ስለዚህ እነዚህ ህዝቦች ማለት ነው ግን ምንም ራሱ ልትረግማቸው ብትፈልግ አትችልም ለምን የነሱ የግዚያን አጠቃቀም እነሱ ካንተ የበለጠ ያውቃሉ ይብቻ ሳይሆን አንተ የምትፈልገው ህዝብ ሳይልነን በዛሽ ሰዓትና በዛ ደቂቃ ተጠቅመህ ቁጣውን አይተህ ህዝብ ሳይል ለማርገም ነው ፈልገው ግዚያውንና ለክፉ ነገር ለመጠቀም ነው የፈለከው ህዝብ ሳይል ግና በግዚያቸው ተጠቅመው ምንም ይፈልጉ መቀደሽ ሳይ በዘመንም ግዚያቱን ይቀድሳሉ በግዚያቸው ጥሩ አድርገው ተጠቅመው ማለት ነው ነገሮችን ለማስተካከል ነው እንጂ የሚጥሩ ግን ሙአዲም ወኸጊም በዓላቶችን ግዚያቶችን ይቀድሳሉ እንዴት ነው የሚቀድሱት የጧት ጸሎት ደረሰ ተለብሎ አይደለም ሩጦ ወደ ስራ መሄድ እንደማንኛውም ሰው ኤሌወልኺም ወኤሌወልኺም እነሱ ይሄዳሉ እኛም እንሄዳለን እነሱ ይሮጣሉ እኛም እንሮጣለን ሁሉም ይሄዳሉ እያንዳንዱ ወደ እንትኑ አባል ህዝብ ሳይገና ማለት ነው ኤሌወልኺም ለኻየ ወላማባ ወኤሌወልኺም ለበሻኻ እነዚህ ይሄዱ ስለሚቀጥለው ዓለም ነው ይላሉ እነዚህኞች ደግሞ ዝም ብሎ ለማይረባ ነገር ስለዚህ ህዝብ ሳይ ማለት ነው ግዚያቸውን ተጠቅመው በጧቱ ጸሎት ቀኑን ሰዓት ላይ ሰራቸውም ሆነ ምን ሆነ ሁሉን ሰዓት አቆመው ለጸሎት ለቀኑ ጸሎት ማታ ነው ከመተኛታቸው በፊት ደክሞና ሳይሉ ወደ ማታው ጸሎት ይላሉ ግዚያቶችን መቀደስ ይችላሉ ለግዚያትን መቀደስ የሚችል ደግሞ ማለት ነው ከጊዜ በላይ ሆነ ማለት ነው ለኸር የቁጣ ችሎታ እና የቁጣ ሰዓት ማለት ነው በእነሱ ላይ ሊወርድ አይችልም ብላ ማለት ነው አህያዋ ማለት ነው ቀደም አረባ ቆም እንደተናገረው ነገረችው ይሄን ራሱ ማየት አልቻለም ምክንያቱም እሱ ማለት ነው ጉቦ ተቀብሎ ነበር አዝለማይ ችሎታ አልነበረውም ራሱ ስሜት አርባ ፓሚ እኛን ማለት ነው እንደናይ የሚደፍነ ማለት ነው አፊታችን እያለ ነገሩ ማለት ነው ወይም ግልጽ የሆነው ነገር ማድረግ የምንችልበት ሁኔታ አፊታችን ቅርብ ሆኖ እያለ ለማየት ላንችልን ለምን ምክንያቱም አይናችን አይደለም ልባችንን አይል ወይም በውስጣችን ማለት ነው የተሰወረ ነገር አለ ወዚያና ያደረሰ ምንድነው የምርጫ ሁኔታ ማለት ነው ለከም በዚህ የተነሳ ማለት ነው እንግዲህ ምናየው ግዚያትን የመቀደስ ችሎታቸው ከፍ ያለ ስለሆነ አንተ ማለት ነው እነሱ ላይ ተደረስባቸው አችልም በሚል ያፊሉ አህያዋ ያየችውን ስሜት አልቻለም በነገራችን ላይ ምንድነው የሚል በዕብራይስ ምክሻኔ ማቆም ምክሻኔ ማዛል በየቦታው እሱ ከዛ ካለው አላማ
ባላክን ምንድነው ያለው መሰዊያ እዚህ ላይ ስራልኝ እዚህ ላይ ስራልኝ እዚህ ላይ ስራልኝ በየቦታው ስራልኝ አለ ምናልባት ቦታውን በሚቀየርበት ጊዜ ምናልባት ሊቀየር ነው የሚችል አትከደካ ይሄን ያህል መጥፎነት ነበር ማለት መጥፎነት ይሄን ያህል ነበር ይሄን ያህል ነብይ እግዚአብሔርን መቼ እንደሚናደድ የሚያውቅ ከሆነ ሁሉም የሚያውቅ ከሆነ እንዴት አያው ያየችውን ነገር ሶሳይታጋ አንዳንዴ እንደሚመስለኝ ሁላችንም እንደምናስበው እንደዚህ አይነት ባህሪ ማለት ብዙም ጊዜ እንግዲህ ፓራሻት በልዓምና ባላቅ ለኛን አንደኛ በህዝብ ደረጃ ላይ ማሳየት ሁለተኛ ደግሞ በእያንዳንዳችን ውስጥ አንዳንዴ ነገሮች እንደፈለግነው አይሄድም እንዳሰብነው አይሄድም በዛን ሰዓት ዞር ብለን ረጋ ብሎ ሐስቦ መንስኤው ምንድነው ብሎ ችግሩን እልባት እንዲሰጠው መፍትሄ መፈለጋለን እንጂ ወዲያው ሃያው ምንድነው ያለው ሃይት ያገለግለችው እንዴት አላወቅም እኔ እኮ አታውቀኝም እኔ ያል ጊዜ ያገለግልኩ አርጊ ባውቃለሁ ቢመለስኩ እግዚአብሔር ይመለስ ነበር ግን መመለስ አልቻለም አንዳንዴ እንዲያው አይናችን ተጨፍነን እንደተበት መንገድ አለ እኛም በዚህ ላይ ጥያቄ ማስቀመጥ አለ ያቆምሽ ከዚህ ልብ ካላየ አይና ይላሉ ትልቆች ማንኛው ነገር አሁን አንዳንዶቹ አሉ ከውጭ ታያቸው አለ ይሄዱ ናቸው አይናቸው ያለኝ ግን ሄዶ በቃ ከግድግዳ አንተ ብረቱ ጋር ሲጋጭ እንዴ ሰው ይብነር ትላለ ሀተ ሸው ማካኸሎ አዝማው ማካኸሎ ለሰምተለ ኦኬ አይደለም አራብስ ፈመረዝ ኮዴም የቢልአም ልብ አሁን ተገስቶ ያለው በምንድነው በግቦ ነው ኦኬ አሳው ወደ ዘለም ያለው ያቺ ነገር ለመቀበል እና ስለዚህ እቺ ሀያቺ ብታይ ባታይ ምን አገባው ወተላጊያ ላይ ቪዲዮ የሽማ ያድ ወደ ዘላይ ደርስ ነው እና ልቡ ያለው ከየት ነው ከሷ ጋር አይደለም هو ወደ ላይ ያለሻም እሱ ወደ ዘለም መድረስ ያስፈልገዋል ለፋይ መጣዳ ጋም ቢላም ከመሻማርታ መቀደም እንዳልኩ ማለት ነው ብዙም ጊዜ የሰው ልጅ ተፈጥሯዊ ባህሪው ከቢላም ካየነ ቢላም ያው ከዛ ድሮ የዛሬ 3000 ዓመት የነበረ ታሪክ አይደለም በእያንዳንዱ ሰው ሊገኝ ይገኛል ባህሪያችን ካላስተካከለ ማለት ነው ብዙም ጊዜ ምንድነው ችግሩ እግዚአብሔር ይሄ ነው ብሎ እያለ እኛ ደግሞ ምን አለን በዚህኛው ሄደን ይሳካልናል እንላለን ቢላምን ምን ያለው እግዚአብሔር አትሄድ ስማ ሰምታችሁ አሁን እኔ ጠይቀሃለ ሞራል ለኺማይ አትሄድም ተፈመረው አባል እንደገና ቆየና ደግሞ እንደምን ይላል ምን ትላለህ ይለዋል እግዚአብሔር ነው ስሜት ማ እግዚአብሔር ማ ትላንትና ያለው ዘለው relevant ከሌማ ይቀየራል ከትላንት ዛሬ ተቀየረ አንድ አይደለም አሸማይኻል ወመርሎ ስሜት ለፋሚም ባለፍ ሸላኑ ምን ይፈጠራል ምናልባት እንደዚህ ባረገው ይበልጥ ይሳካልኛል ወላይ ምናልባት በዋሽ ይሻላል እግዚአብሔር ተወሽሏል ዋሽ ጀነራሊ ሚሳኤል ይሳካቻል ማለት አብዛኛውን ጊዜ እዚህ መማር ከቻልን አንድ ትልቁ ዋናው መማር ያለብን ነገር ምንድነው እግዚአብሔር ያለውንን ተተውክ ማለት ነው ሊሳካ ይችላል ላም ታምሩ ወጥያሸም በሂሎት ይጥላህ ኦሬት ላይ እንደተጻፈው ማለት ነው ምን ይላችሁ እግዚአብሔር ያለውንን አትጣሱ ምክንያቱም አይሳካላችሁም ጥሰን ይሳካናል ካላችሁ አይሳካላችሁም በቢላም ሁሉ ጊዜ እንደምናየው ከሆነ ከዚህ ላይ ካልሆነ ከዚህ ላይ ከዛ ሆነ እንደዚህ ካልሆነ እንደዚህ ምክንያቱም ላማኪ ከን ምናልባት በውስጡ ማለት ነው የሆነ ሐሳብ አለው ይሄን ያህል ዕውቀት ቢኖረው ይሄን ያህል ትንቢት ቢሆን ይሄን ማለት ነው ምንድነው ሐሳቡ ከን በዚህ እንደዚህ ባደረግ ይሳካል ማግዛፈር ጉቦ ይቀበላል ማርባ ጊዜ በተቀርብ በ42 ጊዜ በተቀርብ መስዋዕት እግዚአብሔር ይፈልጋል ያንተን ነው እግዚአብሔር የተስተካከለ ደረጃ እንድትዘን ፈልገው አባል ይሄንን ነገር ደግሞ እኛ ማለት ነው ልናስተካክለው ይገባናል ትልቅ ትምህርት ነው ይሄ በጣም ጥሩ ከዛ ባሻገር እንግዲህ እዚህ ላይ የምናየው እርግማኑ የደነገገው ሴራ ያሰበው ሐሳብ እውን እንዳልሆነ ነው በመጨረሻ ሊራጊም ይሄደው 100% ተማምነን ሁሉን ነገር ይሄን ያየነው በሙሉ እንደው ሁሉም ፓራሻ እያንዳንዱ ማየት አንችልም ምክንያቱም ከጊዜም በዛ ብዙ እንዲያውም ብዙ ነው ማለት ነው ይሄን ሁሉ ቢደነግግም ይሄን ሁሉ ቢወስንም የእግዚአብሔር ሚናደድበትን በትን ደቂቃና በስንት ሰከንድ እንደሆነ ቢሆንም እርግማኑ በመጨረሻ አልተሳካም እንዲያውም የበለጠ ዓለም እርግም ብቻ ሳይሆን ባረኳቸው ሄደ እና የዚህ በረከት እርግማንን ወደ በረከት እንዴት ነው የምንቀይረው የዚህ ሰደል እግዚአብሔር እንግዲህ ቅድም እንዳልከው ቅሪያት ሽማን
ማለት እንዳለብን ሊቃውንቶች በጣም ውጣ ውረድ የነበረባቸው ከቅሪያት ሽማ 3 ጊዜ እንድናነብ ፓራሻት ባላክ ያሉት የእግዚአብሔር ሁሉን ነገር የሚያደርገው ማንም ሰው ማንም ጠላት ማንም ነገር ቢመጣ እሱ ካላለ ማንም ምንም ላይሆን እንደማይችል እግዚአብሔር ሕዝበ እስራኤል ጋር በትክክለኛ እንደሚጠብቃቸው እሱ ካላለ እሱ ይጥፉ ካላለ እሱ ይውደቅ ካላለ እሱ ካላለ ምንም ነገር እንዳይሆን ነው የሚያስረዳን አይደለ? እንደዛ ከሆነ እኛስ ይህ በረከት ይህ እርግማን እንግዲህ ብዙ ነገሮች አሉ። እርግማን ማለት እንደሚመስለኝ ሰላም እርግማን ማለት አንድ ነገር ሊሳካ የማይችልበት የተለያዩ እንቅፋቶች የተለያዩ ነገሮች ቅድም እንዳለው ጧት ትነሳለህ ወደ ስራ ለመሄድ ትፈክናለህ እንዳጋጣሚ የመኪናውን ቁልፍ አታገኘው እንዳጋጣሚ ፕካክ አለ በመኪናው ብዙ የትራፊክ ጭንቅንቅ አለ እንዳጋጣሚ አንዱ ይደውልና ትናንትና ስራ አልነበርክም ይላል እነዚህ ሁሉ ከመስመሩ ያወጣዋል እነዚህ የእርግማን ምንጮች ናቸው እንግዲህ አንድ ነገር ሳናስበው ሳይሳካ ሲሆን እነዚህ የሚያንጸባርቁ ነገሮች ነው እርግማን ማለት ያልተሳካ ትክክለኛ ያልሆነ መንገድ ያልሆነ ነው አይደል እና ይሄንን ነገር እርግማንን ወደ በረከት ወይም ለነጽለት ተዝደምኑት ብንለው ቅድም እንዳልነው በላም እርግማን ነው ሊል ይችላል ማለት ነበረበት ይሄ አያይቱ ሁሉ ቀን በቀጥታ መንገድ ምትሄደው ትክክለኛ ምታደርገው ዛሬ ስንሽ ስትቀየር ያ ነገር ለምን ብሎ የማሰብ በትግስት ወደኛ ገባ ብለን ቅድም እንዳልነው ውጫዊን ሳይሆን ወደ ውስጥ ማየት የምንችልበት መንገዶች ሳሉ ወይ በጣም ትልቅ ጥያቄ ነው ከዚህ በፊት ግና መጠየቅ እንደደግሜ የምፈልገው ምንድነው እንዴት ነው የነበረ ቢልአም ካፉ ያወጣው ነገር እንዳለ ቀጥታ ብራኬ ነው ካፉ ያወጣ እግዚአብሔር እንዳለው ወይስ እሱ ያወጣው እርግማን ነው ከዛ በኋላ እርግማን ነው ወደ በረከት ተቀየረ ሚለውና ለሁላችን ነዘሬ አስቀምጣለሁኝ እንስብበት እና እኛ ሁላችንም መልካቶች ግን አሁን እንዴት ነው ሁሉን ነገር ለበረከት መቀየር የምንችለው በሚለው ደግሞ ኦሪታችን እንደምትለው ማለት ነው ከእርግማን ጋር እኛ ምንም ግንኙነት የለና ከልክ ኦሪቱ እንደሚለው ታሻት ተባረክ ይብራህ በህዝብ እስራኤል ግና ምናቸው ቅድም ያልነው አብርሃም ከነ በእስራኤል ግና ህዝብ እስራኤል ግና ምናቸው ያሉ ምን አይነት ህዝቦች ናቸው ሎ ይብራህ መብራህ ስለዚህ ህዝብ እስራኤል በመሰረታቸው በማንነታቸው ማለት ነው የተባረከ ህዝብ ነው የበረከት የሚመነጭባቸው ህዝቦች ህዝብ እስራኤል ነው የሚገኘው ማለት ነው ስተመት አንድ ሰው ማለት ነው በህይወቱ በረከቶች እንዲያገኙ ተፈለገ አዝምን ነው ማድረግ ያለበት ያለውን መልካም ነገር የበለጠ እንትን ያበረታታ መሄድ ማለት ነው ቅድም ተናግረው ነበር ባጭሩ አንድ ፍራቻ ለመቋቋም ማለት ነው መጀመሪያ ሆጭ ያለውን ዝም ብለህ ተነካከተው ማለት ነው በእውነት ከስሩና ከመሰረቱ አላስተካከልከውም አዝ በረከት የበለጠ እየፈሰሰ በህይወታችን እንዲሄድ ከፈለግነ ማለት ነው ምንድነው በረከት የሚያስመጡ ነገሮችን መያዝ ማለት ነው ለከውጭ ከለይህን አድርጎኛል ከለይህን ብሎኛል እንደዚህ አይነት ነገሮች አሉ ለምን እንደው እንደዚህ ሆነብኝ ማለት ሳይሆን በውስጣችን ማለት ነው ያሉት ነገሮች ማለት ያስተካከለን ምን ማለት ፈልጌ ነው የቡራኬ ምንጮች ማለት ነው ሊቃውንቶች እንደሚሉና ማተው ወአለኻ ያዕቆብ ምሽከነው ተखाይሳይ ይሄንን ነው አለን በኦሪት ላይ ማለት ነው በዚህ ፓራሻ ላይ ማለት ቢልአም ሲመለከት የህዝብ እስራኤል አቋቋም ማለት ነው ምንም ያያቸው አኗኗራቸው አቃቀማጣቸው ማለት ነው በበረሃ ላይ የተለየ ነው ምን ልዩነቱ ምን ልዩነት አላቸው ድንኳናቸው ምን የተለየ ነገር አለው ይላል ያቱም አንደኛ የቤተሰብ አኗኗራቸው ነው ያያል ትዳር መሰረታቸው ነው የባልና ሚስት አከባበራቸው ነው ጽኒኡት እነዚህ ያሉት ነገሮች ምንድነው ይላል አንዱ ከንዳና አንዱ ድንኳን ማለት ነው በሩ ፊት ለፊት ነበር ይላል ለምን ምክንያቱም ምናልባት ይሄኛው ክፍት ከሆነ በሩ ያንኛውም ክፍት ከሆነ በሩ ምናልባት ሴቲቷ ባለትዳሯ ማለት ነው ከቤት ሆና ማለት ነው ለኻ የበላለ ከደሚትፋኻ ከቤት ካለች ሚትፋኻ ማለት ፈተለገት አክራ ራሷ እኔ ባራግ ፈልጋለሁ ካለች ትቻለች ሰው ከሌለ ሌላ ራስ ቤተሰቦቿ ካሉት ችግር የለም አባል ቤቱ ፊት ለፊት ሆነ ማለት ነው ምን ይሆናል ምናልባት ከዛኛው ያለው ልብ ሳያደርግ ሳያስበው ሳይፈልገው ራሱ
ክፍት ስለሆነ ባይኑ ላይ ይችላል በዚህ የተነሳ ሌላ ሰው ማለት ነው ጽኒውት ባልሆነችበት ሰዓት ማለት ላይ ነው ማለት ነው ስለዚህ አሳቀማመጣቸው ራሱ እንዴት ነበር ይላል ይሄኛው ቤቱ በሩ በዚህኛው ከሆነ ይሄኛው እንደዛ ጋር ይሰሩት ነበር ለፊት ለፊት ባዝ ጽኒው ሸላይ ሚሽና ዑመር ትሉ ምን ሰዎች ናቸው ለምን እንደዚህ ያደርጉ ይሄ እስከ ይሄን ያህል ድረስ የሚያስቡ ከሆነ ግን ቀጣይ ትውልዳቸው ማለት ነው እየተባረከ ነው ስለዚህ የበረከት ምንጭ መሰረቱ ምንድነው አየ ትዳር ነው ማለት በባልና ሚስት የቤተሰብ አኗኗር ማለት ነው ጽኒኡት ካለበት ቦታ ከነና በራኻ ሾራ ኢላ በመቆም አሰሙይ ሚናይን መቆም አጸናው ሚናይን ስለዚህ በረከት የሚገኘው ነው ነው ባይን ከሚታየው ነገር ኢላ ካይን ከማይታየው ነገር ባዝ በውስጣችን ያለው ነገር ማለት ነው የተስተካከለ ከሆነ በቤታችን ያለው ነገር እንዳየነው በትዳራችን ያለው ሁኔታ ነው በጽኒኡት ያለው ሁኔታ የተስተካከለ ከሆነ አስበረከቱ ማለት ነው ከን ልክ እንደምንጭ ማለት ነው እየፈለቀ ለወደፊቱ እያለፈ ይዳል ሌላው ማተው عليها اكو مشكله هاي سائل በክነሰት ከሽዲባኖ ለሚቆደም ኺቦር ለትፊላ ለጸሎት ያላቸው ፍቅር ግን ህዝበ እስራኤል ሁሉ ጊዜ ከጸሎት ከተገኙ ከፈጣሪ ጋር ያላቸው ግንኙነት በጣም ትልቅ ተሆነ ቀን በቀን ምን በጧቱም በቀኑም በማታው ምን ለምንድን ነው ጸሎት የምንለው ይበለጠ እግዚአብሔር ሊትካሸር ረበኖ ሸላም በረከሽ አዳም ሊትካሸር ረበኖ ሸላም አይሙና ይሸለው የተርኻዛካ እምነቱም በጣም እየተጠነከረ ዳለይ አቢታሆን ሸለው ባሸም ይትባራህ ሾየዳ ሻኮል ሙሽጋ ሁሉ ነገር በእግዚአብሔር እንደሚቆጣጠር ይሄ ነገር ማለት ነው ግልጽ ይሆንለት ይላል የልቡናና ሐሳብና ፍላጎት ወይ ምድራዊ ህይወቶችና ምድራዊ የሚያጡ ብዙ የሚያስቡትና የሚያስጨንቁት ነገሮች በልቡ የሚከሰቱ ሁሉ ነገሮች ማለት ነው ከን እየቀሩ ይሄዳሉ ለአማ ከፈጣሪ ጋር ኤላ ቦዳ ሸበለብ በልቡ የሚያስባቸው ነገሮች የሚነጋገራቸው ቃሉና ማለት ነው ወደ እግዚአብሔር ያቀርባል ያለውንም የጎደለውን ማለት ወደ እግዚአብሔር ያቀርብ ይሄዳል በሁለተኛ ደግሞ ማተው ባላህ ከመሽከው ተखाይሳይል ዛ ቤት ሚድራሽ ከኮል ሻዳም የተር መخبار ኢላ ቶራ የኦሪትን መንገድ በጣም ትክክል ማለት ነው ከያዘው ማለት ነው አዝ ዘም خبر የተሸም የተአዳም ኢላሸም አይሁዲ የመخبار ወአለብ ሸሎ ወአለብ ሸሎ ወማኽ ሸሎ መخبار ልቡ የተሳከረ በረከት ያለው መልካም ነገር ካሰበ በልቡ ሐሳቡ ደግሞ በኦሪት ዕውቀቶችና በኦሪት ያላሃ ትእዛዛትን ካወቀ የኦሪትን የተለያዩ ነገሮች አሉ ብዙ ሐሳብ አለ ጥሩ ሐሳብ ለምንለው ነገር አለ ክፉ ሐሳብ ምንለው ነገር አለ ይሄን ማወቅ የምንችለው ከምን የተነሳ ነው የዕውቀት ሁኔታና የዕውቀት መሰረት ከምንድነው ምን ቀደው ምንነው ምናመጣው ይሄንን ኦሪትን የበለጠ እየተማረ ከሄደ ወደ እግዚአብሔር በጣም እየቀረበ ያለው ቅርበት ማለት ነው ትልቅ ይሆናል አከሸር ሸላን ምን በኖ ሸላም ዘሽኒ አድቫር ማይለ በልቡ ያለው ተስተካከለ ከሆነ በጭንቅላቱ ማለት ነው ያለው ዕውቀት የሚገዛው ዕውቀት ከኦሪት ጋር ማለት ነው ቤት ሚድራሽ ከሆነ አዝሁሉ ነገር ማለት ነው እየተስተካከለ ይላል አሁን በረከት የሚገኘው ከምን ነው ከን ጥሩ ከምን በማድረጋችን የተነሳ ነው ለማለት ፈልጌ ነው በጣም ጥሩ ነው እዚህ መጨመረው ምንድነው አንድ ደረጃ ከፍ ማየት የምንፈልገው ቅድም እንዳልነው እንግዲህ በብላምን ሐሳቡን ሊቀይር የቻለው ምንድነው የእስራኤልን ድንኳኖች በመመልከት ነው ብለናል ቅድም እነዚህ ድንኳኖች ሊቃውንቶች እንደሚያስረዱን በማሰከተና ደረን በተባለው የግማራ መጽሐፍ ላይ ምንድን ይለናል በልዓም ከረገመው ወይም ለመርገም ከፈለገው ነገሮች ሁሉ አብዛኛዎቹ ተፈጽመዋል ግማኖች ደርሰዋል ነገር ግን ሁለት ነገሮች ብቻ በእነዛ ነገር ዘላለማዊ ናቸው አልደረሰባቸውም ያም ቅድም ያልከው ዮሴፍ ሁላችሁንም ያላችሁት ማለት ነው ያ ምንድነው ጸሎት ቤቶችና ቤተ ሚድራሾች ከን ቤት ሚድራሽ በቤት ክኔሴት የጸሎት ቤቶችና የኦሪት መማሪያ ቦታዎች እነዚህ ግን ዘላለማዊ ናቸው እነዚህ ሁለት ነገሮች ከፍ ምናረጋው ምንድነው ጸሎት በምንልበት ጊዜ ቅድም እንዳልኩልኝ ጸሎት ሁሉን እኩል የሚያደርግ አንድ ሰው ከኩራት ጸሎት ሊጸልይ አይችልም ጸሎት ማለት እኔ ተቀባይ ነኝ ሰጭ አለ ማለት በተቀባይና ሰጭ አለ እኛ ተቀባዮች ነን ሰጭ ደግሞ አለ ማንኛውም ሰው ጸሎት ሲጸልይ ራሱ ሰጭ ቢሆን ኑሮ ፈጣሪ ርዳይም ራይት ሀብታሙ ሀብቱን እንዲጠብቅለት ደሃው ሀብት እንዲሰጠው ባለጤናው እንዳይታመም የታመመው እንዲድን ያጣው እንዲያገኝ ያገኘው እንዲጠብቅ እንደውም በቢርካት ቋኒ ምንድነው የሚለው ይባረክህ አሸምሽ መረካ እግዚአብሔር ይባርክህ
ይጠብቃል። ሀብታም ሊሰጥ ይችላል፣ ነገር ግን ሊጠብቅልህ አይችልም። እግዚአብሔር ግን ይሰጣል፣ ይባርካል፣ እንደዚሁም ይጠብቅልሃል። ስለዚህ እያንዳንዱ እኩል የሚያደርገው ጸሎት ነው። ቤት ሚድራሽ 3 ጊዜ ሄደን ጸሎት ምን ጸልየው ምንድነው? ምንም የለኝም፣ ዕውቀትም ቢሆን እኔ አይደለሁም፣ ሀብትም ቢሆን እኔ አይደለም፣ ጤናም ቢሆን እኔ አይደለም፣ ሁሉም እኔ አይደለም፣ ያንተ ነው። መቼ ሲሞላልኝ? ጠዋት ሲሞላልኝ። ጠዋት እንግዲህ ጉልበታችን ሁሉ አቅማችን ሁሉ በጣም ኃይል ያለን ጠዋት ነው። ሲኖርህም ሀብታም ሲሆን ፈጣሪን አገልግል፣ ሄድ ጠዋት ሄድ። ከሰዓት ትንሽ ስታጣም ስታገኝም ድንግዝግዝ ያለ ኑሮ ስታገኝ ከእግዚአብሔር ሄደህ ጠይቀው፣ አመስገን በለው። አሁንም ቢኖርህም ባይኖርም ከሰዓት ማታ ሲጨልምብህ ነገሮች ሳይሳኩ ሲቀሩ ሄደህ እግዚአብሔር ጠይቀው። ስለዚህ እኩል የሚያደርገው ጸሎት ነው። ማንኛውም ሰው ምንድነው የሚለው በጸሎት ላይ ምንድነው ሊቃውንቶች ከደነገጉልኝ በቤትህ የሚቀመጡ ምስጉን ናቸው፣ ሁሉ ጊዜ ያመሰግናል ነው የሚጸልዩት። የሚቀመጡ እጽ አታወዝ ድግስም ካለ ስራም ካለ ትተህ ከጸሎት ቤት ከሄድክ በእውነት አንተ እግዚአብሔር የተባረከ የተቀደስክ። እነዚህ ነገሮች እኩል የሚያደርጉ እስካሁን ያየናቸው። በላ ምንድነው ያለው? በሱ ሐሳብ ኑሮ ቢኖር ኑሮ የተለያዩ ምክንያቶችን የተለያዩ በዚህ ሲለው በዚህ ተደብቄ ሄዳለሁ፣ በዚህ ሲለው በሐሳብ እንግዲህ በእግዚአብሔር የሚያወጣው እዚህ ፓራሽ ላይ በትክክል ማየት እንችላለን። ስንት ከእግዚአብሔር ጋር መንገድ እንደሚፈልግ ለመርገም ማለት ነው። እንደዛ አይነት መንገድ አያዋጣም። እግዚአብሔርን በዚህ ተደብቄ ይሄን አድርጌ ብሎ እግዚአብሔር ካልፋረከ ምንም ነገር ሊባርክ አይችልም። ስለዚህ እኩል የሚያደርገው አንደኛ ጸሎት ቤት ለሁላችን የሚሰጥ ደረጃ ነው። ስለዚህ ጸሎት ቤት ያተኮረ ሁሉ ፈጣሪ ጋር አብሮ እንዳለ ይቆጣል። አሽጋካ ፕራቲት ክላሊት ማለት የእግዚአብሔር ጥበቃ ከዛ ሰው ላይ አንስ ዘኪፓት ባርዘን መጀመሪያ ማለት ያን ሰው የሚጠብቀው። ሌላው ደግሞ ይህ ብቻ አይደለም፣ ጸሎት ብቻ አይደለም። በዓለም ላይ የተለያዩ የይሁዲነት እምነት የተለየ ምንድነው? በዚህ ዓለም ያሉ ዕውቀቶችም በዓለም በዚህ ላይ እግዚአብሔር የሰጠን ዕውቀቶች ማለት ነው የሚለኩበት የምንማርበት። ታልሙድ ሁላችሁም እንደምናውቀው ታልሙድ ይሄ መጽሐፍ ኦሪት ምንድነው? ሁሉ ነገር የተጠየቀው በውይይት ነው፣ በክርክር በትምህርት ነው። ሀጉት ኢንቴሌክቹዋሊቲ ምንለው ከእውቀት አድማስ ፈጣሪ የሰጠን ዕውቀት እንደማንም ብለን ፈጣሪን ምንድነው እምነታችን ምንድነው? ቅድም እንዳልነው የተለያዩ ጥያቄዎች እኮ ለመጠየቅ ዕውቀት ያስፈልጋል። ለዚህም ብለው በደፈነው እምነት አንዱ ድንጋይ ነው አምላክ ሊል ይችላል። አባል ድንጋይ ደግሞ ምንም ነገር እንደማይረዳ ያንን ነገር ዲስሚስ ያን የምናጠፋበት ደግሞ የሃይምሮ አስተሳሰብ አለ። ስለዚህ ጸሎት ቤትና ቤት ሚድራሽ የጸሎት ቤትና የኦሪት መማሪያ ክፍሎች ከዛ ውስጥ እኛ ታዳሚ መሆን አለብን። የዛ አንዱ መሆን አለብን። ከዛ እንደዛ ከሆነ ከባህሩ ላይ ነው ሁሉ ቀን ዋንጣጣለን። ይሄ ዋናው። ከዚህ ካልሆነ ግን ይላል እነዚህ ቡራኬዎች ሁሉ ሊያልፉ አይችልም። ቅድም የጠየቅነው ጥያቄ ምንድነው? ይህን ነገር በረከቱን ወደ እርግማኑን ወደ በረከት ሊቀይር የሚችለው ከእግዚአብሔር ጋር ጸሎት ቤት ስንሄድ ፈጣሪን ስናገለግል እንደገና ደግሞ የእግዚአብሔርን ጎዳና ያዘዘው ምንድን ቶራ ምንትለው ከሆነ ሳይንስ ምንም ችግር የለኝም፣ ሳይንስ ምንም ችግር የለንም። ማዳ ኦሪትን ሊያገለግል ነው የመጣው። ይሄ ይቀበላል ኦሪት። ያ ምንድነው? እኛ ሁሉን የዕውቀትም እስከ መጀመሪያው ከዚህ ጀምሮ እስከ ዓለም ዳርቻ ያለውን ዕውቀት እንቀበላለን። ያ ምንድነው? እግዚአብሔር ሰጠን። እኔ ሆክማት ከእንብናትከን በእንያሚን እንዳለው በኦሪት ዘዳግም ላይ እንደተጻፈ እኔ የሰጠኋችሁ ዕውቀት ህዝብ የሚጠራው ህዝብ እስራኤል የሚጠራው በዕውቀቱ ነው። እኔም ይሄን የሰጠኋችሁ ብዙም ጊዜ ቅድም ያልነው አለ በመጀመሪያ መግቢያችን አካባቢ ያልኩትኝ ያ ማለት ነው። አንበሶች የአንበሳ ዶበል እንዴት በግ ሊሆን ቻለ? ፍየል ሊሆን ቻለ? ብዙም ጊዜ እኛ ምንድነው የምንሄደው ለዓለም ህዝቦች ለመሆን ልክ እንደነሱ ለመሆን እንፈልጋለን። ብዙም ጊዜ የምናየው የነሱን ህይወት እንፈልጋለን። የኛ ህይወት አይደለም፣ ብቻውን የሚኖር ነው። አሁን አይተነዋል በጦርነት ሁሉ ጊዜ እናየዋለን። ህዝብ እስራኤል ተንጣሎ እንደ ዘይት ብቻውን ነው። ይወርድ
ይህንስ እንዴት ነው ማየት ነው? ፓስቶክ ከዛ ያልነው በኦሪት ላይ የተጻፈው ይህ ማለት ዘለው ከሉ እኛ ብቻችን በዚህ ቻለ ምን እንኖር አይመስለን ወይ ምን እንኖራለን ብለን የምናስበው ነገር ሳይሆን የራሳችን ልዩነት እና የራሳችን ማንነት ሳንክድ መኖር ማለት ነው። ምክንያቱም እያንዳንዱ ሰው ማለት ነው ከለር አለው፣ እያንዳንዱ ሰው ሁኔታ አለው፣ ችሎታ አለው፣ እግዚአብሔር የሰጠው ኃላፊነት አለው። የህዝበ እስራኤል ኃላፊነት ዋናው ትልቁ ነገር አምዙ ይጻርቲሊት ይላቲ ሰበው አተም ኤዳይ ነው ማሸም እናንተ ህዝቦች ናችሁ፣ የኔንም ሞገስ ባለም ላይ መተረከለባችሁ፣ እናንተ የኔ ምስክሮች ናችሁ ብለናል። ማለት ሁሉ የምንጠቀምባቸው ሁሉ ዘዴዎችና መላዎች ችሎታዎች ማለት ነው በምድር ላይ እግዚአብሔርን ታሪክ ካልተረክና እግዚአብሔር አምላክ አንድ እንደሆነ ባለም ላይ ካልተናገርና ካላሳወቅና የኛን ኃላፊነት አለውተዋጣ ነው ማለት ነው። ይሄን ለመዋጣት ደግሞ በመጀመሪያ ደረጃ የራሳችን ማንነት ማስተካከል አለብን። ማለትም ቶሎ ብለን ሄደ እንደ ሌሎች ህዝብ ካልነ አንድ ራብ ያለው ምንድን ነበር? የሌሎችን ቋንቋ አስተማራችሁኝ፣ የሌሎችን ልብስ አለበሳችሁኝ፣ የሌሎችን ባህሎች አመጣችሁ፣ የምግቦችን አመጣችሁ፣ ሁሉ ነገር አወል የኔ ሀሳብ የኔ ማንነት እፎ በገዲም של האדם היהודי, איפה הצניעות, איפה השפה העברית, איפה התרבות היהודית, איפה כל זה? ሁሉን እንሆናቸው ዓለምን እንዳለም እንሆን ብላችሁ ወጣችሁ። ስንት ወጣቶች ናቸው አሁን አፍሮ ወጣቶች ብቻ አይደሉም አሁንስ በዓለም ላይ እየሄዱ ማለት ነው ወደ ሆዱ ወደዛ እየሄዱ ራሳችን ለምፈልግ ወደላለ ማወቅ እንፈልጋለን። ወደ ታይላንድ ወደዛ ሄዳሉ። በውኸሽ የእግዚአብሔር መንገድ በእምነት ነው ካሊዛም ዳሽም ነው ወለ ለሆዱ ላሽም ጊቶ በሶፍ ተዘል ላሽም አበሎ ጻህ ላልህ ተራخوك بشوي لادات 100 ኪሎ በሶፍ ያን ሆድ ህንዳዊ ማለት ነው ቁጭ ብሎ ለተለያዩ አፍሉ ለላሚቷ የሚሰግድ ሰው ማለት ነው የሚላለይ አንተ እኮ ይሁዲ ነህ ያለም ካህናት እኮ ነው አንተ ብሎ ሲለው ፊቶም በእውነት ይሄን ያለኝ ነው እውነት ነው እኔ ቅድም እንዳልነው ለኸን አምለ ባዳድ ይሽኮን ላቪን ሚያታ ማን አንተ ማን ማሽሊሁ ሸኻ በሰፈሽ דבר በረከት የሚለውንም ህዝብ ለማየት እንችላለን። ማዘ በረኻ ዘ ሊተኸበር ያላሸም በሶፍ የሰው ልጅ በምድራዊ ህይወት ማለት ነው ሁሉ ነገር አግኝቶ የእግዚአብሔር ግንኙነት ከሌለው ዘክላላ ልክ አንድ ሰውዬ እንዳለው ማለት ነው መጣና ምን ይላለኝ የጸሎት ቤት ወደና መመረቅ ፈለገ አዘይት መቼ መጣ በፓራሻ ኪታቡ ክላሎት ባዝ ማለት ነው ሁሉ ሰው ፈርቶ እኔማ አላነብም አለ አሎት አዝ መጨረሻ ማለት ነው አንዱ መጣና ምን አለ እኔ ችግር የለውም ምን ሄዳለሁ አለ ሄደና ደናለ ከዛ በኋላ ማለት ነው ያነ ሰውዬ በጣም ሀብታም ሆነ ሁሉች ገረማቸው ማለት የርግማን ክፍል አነበው እንዴት ተባረክ ያለው አላቸው። ራቡ ምን አላቸው? እና ፈረኸ አለ። ለምን ያነ ሰውዬ ማለት ነው ሀብታም ከሆነ አንስቶ ጸሎቱን ዘር ብሎ አያው ስም በሶፍ ብራኻ እዚህ ይቦር አላሽ እግዚአብሔር ጋር ቅርብ መሆን ከዚህ በለጠ በረከት የለም። ሌላ ሁሉ ነገር ማለት ነው ባይናችን ምናልባት ይሄ የለኝም ይላል። ዋናው ትልቁ ነገር ግን አለ ይሄን አልባ ግና መኖራችን እግዚአብሔር ቅርበት አለ ማለት ነው። ለኸን በሰፈሽ ዳባር እኛ ህዝበ እስራኤል ማለት ነው እግዚአብሔር ጋር ያለን ቅርበት ትልቅ ተሆነ አምለባዳዲሽ ከሆነ ወጎይም ለማንነታም እኛን በኻለ ታይተው ያንጨብጭ ብለናል። ግን ራይኑ ክባር አይደናል ታሪክ መስክራለች ባለም ላይ ለህዝበ እስራኤል ማለት ህዝበ እስራኤል በሆኑ ሰዓት ማለት ነው ያለም ህዝብ ቁጭ ብሎ ነው አፍሉ በስድስቱ ቀን ጦርነት ጊዜ ሱሪያ ምን ያሉ መጠን ደርሰን ህዝበ እስራኤል እናጠፋቸው ደርሰን ነበር። አባል አንድ ታንክ ብቻ ነው ነበር። ግን አቢግዶር ካላኒ ብቻውን ቁጭ ብሎ መዋጋት ስንት ሺህ ወታደሮች መጡ። አልመጨረሻ ፈርተው ሄዱ። ጠየቋቸው ለምን ፈርታችሁ ሄዱ? አንድ ታንክ ብቻ ነው ነበር አለ። ስናየው ግዙፍ የሆኑ በጣም ብዙ ወታደሮችን አየ ነጭ ለባሰው አለ። ስማይ ባሰው እግዚአብሔር ከጎናችን ካለ ያለም ህዝብ ነው የኛ ጋር ምንም ነገር ሊገናኝ አይችልም። በጣም ጥሩ כתוב בהגדה של פסח
የሽታ አቅበል ሽናት ገውላ ወይም ደግሞ አራቱ ተስፋ ቃላቶች አሉ። ከዛ ከአራቱ ስናየው አንደኛው በውጽት ይላል አሁን አወጣችኋለሁ ከዛ በይጻልቲ አሁን ሀልካ በቃልቲ እዛም ደግሞ በላካህት የሌላ ላ ማለትም የህዝበ እስራኤል አወጣታቸው ከግብጽ የወጡት አላማቸው ለምንድን ነው እግዚአብሔር ያወጣቸው ከዚህ ያስረዳል። እነዚህ አራቱ የተስፋ ቃላቶችን ስናይ የእስራኤል አላማውና ማንነቱ ነው የምናውቀው እግዚአብሔር ለምን እንዳወጣው እኛም ለእግዚአብሔር ምን እንዳለው አላማችን ምንድነው እንደው ምንድነው የምንሆነው ለእግዚአብሔር እንዴት ያለ ስራ አለን ከዚህ ሲፖሞች ከዛ አንድ ይሁዲ ታስ ወደ አሜሪካ ሄዳለች ከአሜሪካ የተወሰነ ሀገር አለ በጣም ይሁዲያን ደርሱበት ቦታ ነው እና ከዛ ገጠር ሲሄድ ይሄም ያን ይሁዲ የሄደበት ምክንያቱ ምንድነው እንደዚህ ያለ ቦታ አለ ተብሎ በጣም አድርጎ በታሪክ ሰዎቹ ሲነግሩትኝ እኔ ከዛ መሄድ አለብኛል እዛ ያሉ ሰዎች ይሁዲ አይታወቁም በምንም ዘመን አሁን ይህ ሰውዬ እጀዛ ስገባለ መጣና አንዱ ከዛ የሚኖር አንተ ከየት ነው የመጣኸልኛል ይሁዲ ነኝ አለ አማርሎ ሹ ይሁዲ ነኝ አልኩት አንተ ይሁዲ ነህ አንተ እስራኤል ነህ አንተ ከእስራኤል ሀገር ነው የመጣኸው አላምንም አለኝ እኔ ለምን ነህ አሁን መጣና ነካ ያረጋኛል እዛ እውነት ግን አሁን አንተ ሰው ነህ አለኛል አሁን ሰው ነኝ እኛ እናንተ እኔ በህይወት ያለ የሰማሁትኝ ስለናንተ በታሪክ ነው እንጂ አይቼ አላውቅም አለ ለምን እናንተ እግዚአብሔር የባረካችሁ ሰዎች ናችሁ እግዚአብሔር የመረጣችሁ ሰዎች ናችሁ እግዚአብሔር ከስንት ችግር ያወጣችሁ ሰዎች ናችሁ እና ስለዚህ እናንተ ማንነታችሁ አይቼው አላውቅም አለ ምንም ይሁዲ ምን እንደሆነ አይቼው አላውቅም አለ የመጀመሪያ ጊዜው በህይወቱ ይሁዲ ምን መሆኑ በዛን ጊዜ ነው ያየ እና ስለዚህ ሲነካው በጣም ተጠነቀቀ ይሄ ነገር ምንድነው ሰው ነው ወይስ አይደለም አትካመዝ ነው ይخاد ማለት የህዝበ እስራኤል ባንመጡ አረብ ዮሴፍ አማርኮደ አመር ሻያና ቢስማ አምዚያ ጸርት ይለት ይላት ይሰብሩ የህዝበ ዓላማው በዚህ ዓለም ውስጥ የእግዚአብሔር ማንነቱን ዘውድነቱን የሚያስረዳና የሚያስተምር ነው ሉሌዝ ይሄ ካልሆነ ግን የኛ ማንነታችን ደግሞ ይታወቃል እና የህዝበ እስራኤል በጣም የሚያስረዳው አካደሽ በኹሽ ወመ ባጋዳ በዘም ወላካህቲ እትኸም ለኔ ማለት ያወጣችሁ ለምንድን ነው የኔን አመዚያ ጸርት ይላት ዛም እስራኤል በጣም ሰፊ ነች የሚቻለውን ያህል ማለት ነው ለማብራራት ሞክረናል ፓራሻት ተሸዋ ፓራሻት በላክ የበለጠ ደግሞ በሙሉ ማንበብ ይቻላል ግን እዚህ ውስጥ የምናያቸው ዋና ነጥቦች ምንድነው አንደኛ በእግዚአብሔር ማመን ትክክለኛ እግዚአብሔር ያለው ሁሉ በሙሉ እንደሚሆንና ሰው ያስባል እግዚአብሔር ፈጽማን እንደሚለው ለዚህ ደግሞ ከኛ የሚጠበቅ ነገር አለ አላማችን ማወቅ ማንነታችን ማወቅ አለብን ምክንያቱም እኛ የመጣነው ፈጣሪ ፈጠረን ከዛፍ ሁሉ የለየን አያለም ህዝብ ሁሉ ስለኛ የሚናገርበት ምክንያት ራሱ የሆነ እረሳል ግን ራሳችን ባማናውቅበት ሰዓት ሌሎች ህዝቦች እኛን ማንነታችን ይነግሩናል ግን ከመነገራችን በፊት ራሳችን ብናስብና የእግዚአብሔር ልጆች መሆናችን ካወቅን ማለት መንገዱ ቀለል ይሆንልናል ማለት ነው በጣም ያማረ ይሰመር ይሆናል እና እግዚአብሔር አምላካችን በእውነት በዚህ ላይ ባደረግነው ውይይት በጣም መሰግናለሁ አራፊ ያዕቆብ አራፊ ዮሴፍ ተመልካቾቻችን የእምነታችን ሁሉ ይሄ ትምህርት ማለት ነው ለእናንተ የሚቻለውን ያህል በትክክለኛ ለማቅረብና ወገኖቻችን እንማማር ዘንድ ነው እንግዲህ ወደዚህ ለእናንተ የምናቀርበው እና እግዚአብሔር በረከት ይሁን የተማርነው ትምህርት ለታመሙት ምሕረት ይስጥልና ለሞት ነፍሳቸውን ይማር ወታደሮቻችን በሰሜን በደቡብ በምስራቅ በምዕራብ ያሉትን እግዚአብሔር አምላክ ይጠብቀልን እኛ ደግሞ እምነታችን ካደረግነ በእውነት እግዚአብሔር 24 ሰዓት 365 ቀናት ፈጣሪ እንደሚጠብቀን ባለሙሉ ተስፋ ነን በሌላ ፓራሻ የሚቀጥለው እስክንገናኝ ድረስ ሰላም ሁኑ ሸባት ሰላም